ድረሽ ወይ ይፈታን አይደለም እጂ አንቺ ለምን ታሰድቢ ሲጀመር እንደው አሁን ከዚህ ጋር ምን ልታረጊ ተገናኘሽ ሲጀመር ሁለተኛ ደግሞ ስላልሞተ ነዷችሁ ነው እንደምታቀለቅሉ ቆይኔ አግባውሽ አንቺን ዞዙሪዬ ስመጣ ስራው እጄ ስመጣ ቡናውን ምኑ እንድትይ ነው እንጂ ቆይ ይሄ ሁሉ ሲፈጠር እንዴት ነው ያላውቀም ለምን ታውቂያለሽ የራሳችሁን ኑሮ እንደው ኦሮግ የለም ወስኛለሁ ሄት ማለት እኔ ሴቲቱ እኔ ሴት መሆኔ ወይኔ እናቴ ቀጥ ብሎ ሲሳይ ቤቱ ገባኝ ወይ ከመንገድ ያስቀርዋል አልኩ እንጂ ከመንገድ ደፍቶ ያስቀርዋል አልኩ እንጂ ቤት እስከሚገባ ድረስ ይጠብቀው ተፈታኝ አንቺ ትንባለ አንቺ ታምር እንዴት ድረስ ምንድነው ኧረ ወይ መከሬ ነው እናንተ ኧረ ነይ ሁሉ ይሻልሻል ምንድነው ኧረ ተው እናንተ ወይ ተሰማኝ ዳር ኧረ ዘውዱ ወንድሜ ይገርምህ አንተ ማንም አልገደለው እናቴ እናቴ እንዴት ነው እኔ እንጃ አንተ ልጅ እንዳታሰስተኝ ዛሬ ዘውዱ አንተል ነበር ወይኔ ወይ ምንድነው እናንተ እንደው ቸኮሌት ታረጋግጥ ባይተ ልጅ ሰኔ ትእዛዝ እንዳትወጣ ና እሰይ እንዳሰማት አያኑ እዚህ ቤት ሄድ ያ ስንጠብቀው የነበረው ነገር ጉጉምታ ወሬ እየተሰማ ነው ተጠንቀቅ በለው የመጣበትን ተናገር ስንት ዘንድ አትመጣብኝ ይሉኛል ቸኮል ይኸውልህ ባይጨክን ከፈራህ እኔ ልውሰድ መፍራት አይደለም ምንድነው የምታፈከፍክ ታስገኘኛለህ ስንጊዜ እዚህ ከልከል እያልክ አትምጣብኝ ያለኝ ባለፈው ምትወስድለት ሸተት አልወድም እንደተልባ ነግሬያለሁ ዋ ያ ስንጠብቀው የነበረው ነገር ጉጉምታ ወሬ እየተሰማ ነው ተጠንቀቅ በለው አንዱ ሳይመለስ አንዱ እንዳይደገም በለው ራስክን ጠብቅ በለው እንግዲህ ሂደህ አንተ ተርጎምጉመህ እንዳትመጣ ራስክን ጠብቅ በለው እንካ አንተም ራስክን ጠብቀህ ሂድ ሽመላ እያያዝክም ይመር ቆፍጠን በል ምንድነው እንደዚህ መልከስከስ ዋ ተልተሎ ጥላሃን ሁሉ ፊት ኋላን እየተመላከትክ ደህና እንዴት ወዴት ነው ካብቱ እንዳይጠፋህ ደህና እሺ ደህናሽን ዋልሽ ታለ ምን ነው የት ነው የሚሄድ ካብቱ እንዳይጠፋ ነው ምለው ከብት ተረኛ ሆኖ ነው ዋና ምንድነው የያዘው ስንቅ የሚያቆየው ጠፍቶ ነው እንጂ እኔም እንዳለ ቤቱን ለቅጫ ብዬ ነው እንጂ ሄድ ያልኩት ምሳ ቋጥሬ የሰደርኩት ወረዲያ እንዴ ቸኮል ደግሞ አያልቅብሽም እንደው ምን አለበት እሱስ መጥቶ ቡኑን ስጣጥቶ ቢሄድ አንቺ ደግሞ እኔና አንቺ ሲጀመር አንማጠንም ምንድነው የሚያቆየው ጠፋ ሄደ የሰው ላም እንዴት እህል ይብላ አላባው ይለቅ እኔ እኮ ልሽ ዝም ብለሽ አትልጎምጎሚ ሲጀመር አታልጎምጎሚ ዝም ብለሽ ይልሽ እኔ ያልኩኝ መጥቶ ቆይቶ ቢሄድ አርፎ ቢሄድ ምን አለበት ነው እንጂ እኔ እንኳን ለሱ ለውሽማሽስ አንተም ብለሽ ቋጥረሽ ለውሽማሽ ያገባኝ ብዙ ጣጣ ያለብን ሰው ነሽ ተትዮ ራሳችን ላይ ችግር የፈነጨብን ሰዎች ነን ምንም ሳታውቂ ነገር ዝም ብለሽ ጠል ዘለሽ ጠቃት በይ አትደንፊ ወይኔ ሸታለች እንዴት እዚህ ቤት እንደው አንቺ ወይኔ ሸት ምን አለበት የለችም ዝም ብለሽ ግቢ የለችም የተሰደሻት ነው ይሄን ምላስሽን ብላ ነው እንሄዳን
ልቅ አያመዝገው እኔ መኖሪያ አሁን እኔ መልሼ ድሮ እንትናቸው እንዲኖሩ አልኳት። አንተ እንጂ አሁን እነሱ እንዲሁ አሁን በዚህ ተለያይተው ሰውስ ምን ይላቸው አይደል? እኔ ተረስቼ ነው ያንተ መኖር አንድ ያረጋቸው ያስማማቸው። አያመዝገው ማን ቆሞበት ነው መጀመሪያ ተሽንግልናው ላይ እኔ መኖር የደረት ነፍተ አንተማ እንደው ሲጀመር ከቁመት ምጥር ስላልክ የታያቸው ሁሉ አይመስለኝም። እኔ ሲያነሱኝ የነበረ እኔ ነው እንግዲህ እንደው አያበው ካለ ምን ችግር አለ? አያበው ካለ ምን ችግር አለ ነው ሲሉ የነበረ ሰምታችሁ ወጋል በእንጨት አለ ማን ነው እንዴት አንተ እኔን ባክብሮ የለ እሺ ለተከት ብዬ እገዛለታለሁ የልጆች እናት ነው ተንደገና እሪ ብሎ ጉልበት ላይ ተደፍቶ ወይ ሸከሪ ደግሞ አንተ ተመቸሪ አይ ወይ ጓደኛ ማጣት እንዴ ድረሽ የኮነኛይ ምን ታረግ መጣ? ወቸኮልከኝ ነው። አይ የተከተለ ሰው የለም? ኧረ የለም ያየው ነው የመጣው። አንተ ልጅ አትንቀር አልኩህ። ቸኮል እኮ ናት ስንቅ ማቀብለው መልእክትም አለ ነገሩ ብሎ ላከኝ። አትገኝም ያየል በያለሁ ዝም ብላ አትንቀራው። ተቀመጥ። ምንድነው መልእክቱ? መጀመሪያ እንጎቻ ቀመሳይ እሱን አውቀየው። የመጣበትን ተናገር። ያ የጠበቅነው ነገር ጉምጉምቶ ተሰምቷል። ጠንቀቅ ብለህ ጠብቅ ብላለች። አርጎት ነው ማን ሆነና ምጠብቅ? እኔ ግን አያ ምንም ደስ አላለኝም። ለሁሉም ተሰለኔና ለነየስተ ወደ ቤቱ ተመለስ። ዝም በል አንተ። 6 ዓመት ሙሉ ጫካ ውስጥ የተቀመጥኩኝ እኮ የወንድሜ እንደምልመልስ ነው እንጂ ምን ፈልጌ ይመስላል? አንተም ተሰቃየህ አያ እዚህ ነው አይደለ? የኔን ስቃይ እስካሁን የኖርኩትን ስቃይ በአንድ ቀን እንደምወጣው ቀድሜ ደፋዋለሁ። ወንሸት እንዴት ናት? ደህና ናት። ያው እያለቃቀሰች ነው። ግን አያ እንደው መጣ ብታያት ይሻላል። ለትንሽ ቀን ነው። ቀኑ ደርሷል። አያዞሽ አታስቢ ይበላት። እሺ ያሰብኩበትን ነገር ሳልፈጽም ወደ ኋላ መልሶ አይደለም። እኔ መኖሪ ሙያው እኔ መኖሪ ወዳ ተከመች እንዳሉ ተቆዋችን ቤት ለምን ድርስኮ ነው እንዴ ጤና ነው መሰለ ነገር እኮ እንደው ስንት ዚህ እንደወሰዷት በመኪና ወላ ሌላ ሀገር አወይንዲ ምን እያደረግሽ ነው አይደል? ናችሁ ነው አላችሁ እንደምን አለ ያውልሽ ምን ተነጋግረን ነው ምን ነው ታዘች ከፉ ላይ አብረሽ እንዳትሆኝ አላችሁ ብዬሽ እኔ ከፉ አንቺ ወረኛ ሚስቴር እኮ አበላሽሻል። ሰውን ጠይቅ ነው የመስገው ወሬተው ምን ሰው ነው የሚጠየቅ? እንዲህ ተሽከርክሮ ሌላ ነገር መስሎ እንዲህ ጥላው ተይዞ ተዘንጦ እንዴት ያቺ ታለም ይሻሙሽ አልጋ ቁራኛውን አቀርቼ የተባለ ስንት ዘመኗ ታነያት ለኔ ይለ አሁን እኮ ሰው እየጠበቅን ነው። ተውጭበታለሽ ማላውድ አላውድ አልሰደብ እንጂ እኔንም አይስደቡኝ። አላውድ እቺን ሚስት እንትን የምትጠነቀቅ ነው ተጠንቅቃ ያዝልኝ እቺልሽ አያመዝገው አንተም የኔ ሚስት እያማ እንዳይሆን አራራራራ የባሰችኝ እሷ ናት። ወሬ አስተማረቻት ለኔ ባለቤት እሷ ናት ነው ወረቻት የኔ ባለቤት ናት። ያንተ ባለቤት ያስተማረቻት ወሬ ንግግር አታውቅም ነው እሷ። እንዴት የወሬው ባላባት ምን ለማለት ፈልገው? እንዴት ምን እላለሁ? ስለዚህ ወሬ ከዚህ ጋር ወሬ ጀምሮ ወሬ ለመለች ስራ ነበር የምትሰራ ወሬ ነው ወሬ አቦት አንተ ላይ ጠባለሁ እንዴት ነው ሰውዬው? አንተ ላይ ጠባለሁ። ይሄ ምን ነው አሁን ከዚህ ጋር ምኑ ያጣላኛል? ወሬኛ አንቺ ግን ተራሴ ብትወርጂ ጥሩ ነው። በተዳሪ እንዳትመጪ አልወጣሁብህም። መጀመሪያም ራስ ወለ ወራጅልኝ ሚስቱ ታስጠነቀቅ እንደሆነ ሚስትህን አስጠንቅቅልኝ። አያመዝገው አራቱ አጥቷት ጉዱና አብረን አንወጣም አንገባ ለቀጥ ደግሞ አንቺ ነው የሚሉ ደና ጓሮሽን እየጎለምሽ ይዘሽ ደና ከዛሬ በኋላ ቦታ ስለምቀይር እኔን ፍለጋ እንዳትመጣ። ሻያ እና ቸኮል ደግሞ አንደኛው ሳይመለስ ሁለተኛ እንዳይደገም ራስን ጠብቅ ብላለች ነው አይደለ? ጭራሽ እንደውም ሁለት ሊደግም ነው አይደለ? እቀድመዋለሁ ሳያስበው ደፍቼ ነው የማስቀምጠው። የኔ ወንድም ደግሞ ጭራሽ ሳይደርቅ እንደውም ሌላ ሊደግም ግድ የለም። እስካሁን የለፈውበት ድካሜን አሁን እመልሰዋለሁ። ከዚህ በኋላ አንተም እንዳትመጣ። መልእክት ካለ ለመልእክተኛ ላክብኝ፣ እኔ እልክልሃለሁ። እሺ በላውን ተመለስ። ደግሞ በመጣበት መንገድ እንዳትመለስ። በታችኛው ወዝ አድርገህ ሸጠ ነው መሄድ። እሺ
ሰው እንዳያይህ ሂድ በል ሊፈታ ነው አይደለም አልተዋወቅንም ማለት ነው ያያ መዝገቡ እንደው ቡና ጠጣችሁ ሂዱ ኧረ የትኛውም ቡና እዚህ ቁጭ ብለው ያሉበት ቡና ማን ነው ቡናን የሚያዘጋጀው የድግስ ቤት የበሽተኛ ቤት እየዞሩ ይብሉ እንጂ እድሜ ላንተ ሚስት አስተማረቻት እኮ የኔ ሚስት ናት ያንተ ሚስት ወሬ ያስተማረቻት እና ሐሰብ እስቲ ጓሮ የተገኘች እኮ የገንዛ ሚስት ናት አያ መዝገቡ ኧረ ይረጋጉኛ ሰው ልንጠይቅ ነው ይረጋጉ ምናምን አትበይ አሁን ምን እያደረጋችሁ ነው ግን በሽተኛ ልንጠይቅ ጓደኞቻችን እየጠበቅን አንቺ ደግሞ በሽታ ይብለሽ እንደሱ ተቆጣጠራት ሚስትህን እኔ ሚስቴ ጋር አትረስብኝ ድግሱንም ምኑንም እያለመደች ይሄ ጎደለ እያለች ነው ቤት ስትመጣ እባክሽን አንቺ ራስሽን ችለሽ ተጓዥ የፈለግሽ ቦታ እንጂ ሚስቴን ሁለተኛ የዝና ብለሽ ብትጠሪያት አብረን እንውጣ እንግባ አለችኝ እንጂ እኮ እኔ ሌላ ክፉ ነገር አልተናገርኳትም ይኸውልሽ ዝም ብለሽ መልክሽን አሳምረሽ እየተጉለጨለልሽ እዚህ የኔ ሚስት ጀምር ሌላ ነገር አይጠርጥሩኝ እንዲህ አለልኝም እኔ እንደው ወረኛ ባንቺ ምክንያት ነው እዚህ እንጂ ማለት እንዴት ነው ሰፈሩ ወጣው ምናምን እንዴት እንደናፈቀኝ ደህና ነው ወንድማ ደህና ነው ናየበልጣል ደህና ናቸው አየብሾስ አየብሾማ ሞተ ማይሰማው ወንድም አለ ና እስቲ ማን ነው አምራስ ጥልክሽ እኮ ማን ነው ሰውዱ ነው ነበር ማለት ቆይ እየፈለገ 6 ዓመት ሙሉ ጫካ ነው ቆይ አንተን ለመመለስ ያንሱ እንደሚመልስብ አረ እና እኔ ያለ ጥፋት የታሰረ 6 ዓመት እየጠበቀ ነው ማለት እሱን ካንተ ውጭ ማን ያውቅልሃል ማንንም ያውቅልህ እሱ ተቀበል ተሰምኛለሽ እኔ ካንቺ ጉዳይ የለኝም ወንድምሽ ነው ይጠብቀኝ ወንድም አለም ዝግበል አታዩስ ወደለ በበር ያክሉ አየሁት እኮ እንደ ነገር ዱር ሆኗል ቤቱ ምን ፍለጋ ነው እንደዚህ የሚከራተታ 6 ዓመት ሙሉ እኮ ቤቱ ውሎም አድሮም አያውቅም ዱር ነው ቤቱ የሆነው አታዩስ እንደ ፍለጋ ነው ጫካ ይገባ አይደል ሌላ ምን አላማ አለው አንተ ሊደፋ ማን ያለ ጥፋቴ ምንም ሳልሰራ አይ ሲሰይ እሱን ማን ያውቀዋል እሱን እኮ አንተና እግዚአብሔር ብቻ ናችሁ አሁንና እግዚአብሔር ሹልክ እንበልማ ተረቋልና ና ተረቋላ አዋን የለም ታምር ተመለሰ ሂጂ ምን ያክል ምን ያመጣል ሂጂ ቆይ እስኪ ተመልሶ ነች ተመለሰ የለም እንግዲህ እናቴ ወር ተመልሽ አልገባ አንቺ ለኪኝ እንግዲህ በቅጥ ያርግ ገና እናቴ ወር ተመልሽ አልገባ ምንድነው እኛ ያክል ምታስር ሲሳይ ነይ ልክ ተመለሽ ሲሳይ ረፍ ቆይ ቀስ በል እስኪ ወንድም ጋሻራ ቆይ እጂ አንቺ ነው የምታሰድቢ ሲጀመር እንደው አሁን ከዚህ ጋር ምን ልታረጊ ተገናኘሽ ሲጀመር ምን አልኩኝ እኔ አብረን በሽተኛ ልንጠይቅ ነው ወጣን እናንተ ሁለታችሁ ራሱ በሽተኛ እኮ ናችሁ ባንቺ ምክንያት እኔ እንደው ስወጣ ስገባ ባንቺ ምክንያት ልሰደብ እንደው አካሃጅ እንኳን ብታጭ እኔ አብሬሽ አልሄድም
እኔም ብትጠይቂኝ አብሬሽ አይደል? ምንድነው እሱ የራሱን ሲዞር ይዋለ እሷን እንዲህ የሚቆረኛል? እሷ ተቀምጣ እዚህ እሱ ስታገነፋ እሱ ልብስ ስታጥብ ልትል ነው። ትውጣ እንጂ አብራ በሽተኛ ትጠይቅ፣ ሰርግ ድግስ ክርስትና ትሄድ እንጂ ምን ችግር አለው? ታገምታ ምን ትበልም አንቺ ምንም አይመለከትሽ። ሚስቱ ናት አይደል? ስለዚህ ራሱ ነው መቆጣጠር። ታሳዝነኛለች። እኔ ደግሞ ቤት ተጎርጉዳ ስትል ታሳዝነኛለች። ትውጣ እንደኛ ወጣ መንደሩን ቀየውን ትወቀው። ነገሩ ባንቺ አይፈረድም። እኔ ለቀኩሽ። ቆይ እኔም እንደሱ ኮልኮል ጃውልሻል። ቀድ በዚህ ያኛው መንደር ብትሄድ ያኛው መንደር ጠፍቷት ወንዙ መሻገሪያው ውሃ ይበላት ቢጠፋት ውሃ ቢበላት ምን አገባሽ አንቺ? ይመለከትሻል። እጅ እኔ ነኝ ኧረ ያለመድኩሽ ነገሩ እኔ ነኝ ያለመድኩሽ። ነይ ተልተሉ እንነጋገራለን። እንዴት ነይ ተልተሉ። ቤቱ ተዘግቶ ለቀኩሽ እንደ ሻለቅቄሽ ነው። አንቺ ምን ታረጊ? ነይ ተልተሉ። አንተ ደግሞ ነገር አይበልህ እንግዲህ እሱ ያ ሲመካከር ሲዶልት ልቆየ እንደሱ ኧረ የሚመክሪም ከርሽ ኧረ ተይ ዝም ብለሽ ተቀምጨሉን ነው። እኔ እንዴት ቤት ተቀምጠሽ ማለት አልውልም። ምን ይጎልብሻል? እሱ የሱ እንደሱ ሚስት ቤት ተቀምጨ እንድውል አልውልም። እግርሽን ሰብሬ ቤት አውልሻለሁ። የምፈልገው ቦታ ሄጄ እመጣለሁ። ነይማ ነይ። እንዴት ነሽና ንጹህ አላወከኝም ማለት ነው እስከ ዛሬ። ዳቦ ቢ ልጅ እንደፈራሁት ሻውን ከብት ለቀቀው። አየሽ አይ በልጨከ ያይኔዋ ወይኔ ከሰነበት እንደና ስለበት ቆየሁ እኮ ከመጣሁ የለሽም ማለችኝ። ቸኮል ልቅሶ ሂጅ ያ ይራራል ምትሆነ አልደረሽም ነበር እንዴ? የለም ደህና ሰነበት። ደህና ነኝ። እንዴት ነሽ? ጤናሽንስ? እኔማ ያን ሰሞንም ባይጨንም አግኝቼው አሟታል ምናምን ብሎኝ ነበር። ሳልመጣ ቀረሁኝ። አሁን ሳላይሽ አልሄድም ብዬ ቁጭ አልኩኝ። እንግዲህ ባይጨንም አግኝቼው ነበረ መንገድ ላይ። አሁን ከነኝ በባለፈ ሰሞን አሞኝ ነበር እንጂ አሁንስ ደህና ምንም ማለለች መኖራት ላይ እንጂ ታዩ ይሁን ኖር አለስ ምን ኑሮ ነው ብለሽ ነው? እስኪ ወደ ደግሞ ያወቅሽ ባይጨከ ቁጭ እንዴት ነው ባይጨከ ከብቶችስ ማናቆየ ከብቱ ሻው ማናቆየ የምን ከብት ነው? ሻውን ከብት ማን ጠብቆልን የመጣ? አራ እዛ ሰጥቼው መጣሁ ሰጣቸው አይ የሰው አላባ እንዳይበላ ባይጨከ ሰጥቻቸዋለሁ። ምንድነው እንዴት ነው ቸኮል? ከብት ተረኛ እኮ ነው። ረስተሽው ነው ወይ እንጂ መሳት ይዘህ ሄድክ። ከብት ተረኛ ነኝ ብለህ አይደል? ቡና ልጠጣ ነው አይደል የመጣ? አቆግ እሱ ይመልስልኝም። እንዴት አንቺ ምንድነሽ? እንዴት የሚያቆይ ታገኘ መጣ ቡና ጠጣ ነው አይደል የጠየቅኩት? እሱ ታፋ አይረዳውም። ማን ልናገር? እኔ ነኝማ አንቺ እሱ ይረዳው እንደሆነ ይናገር እንጂ ምንድነህ? ይዘው ሄድኸው መሳት የቋጠርኸውስ እዛ ሰጣቸው ለጓደኞች። አረ አሊዘው ነራ እነሱ እንኳን ሰጣቸው አይደል? በእናንተ ቤት እኛ ጦጣለን አይደል? ምንድነው የኔ ባግን ግንፍል አትበይብኝ። እዚህ ተቀመጪ እንደው ዝም ብለሽ ቁጭ ብለሽ ቡናውን ጠጪ። ያለ በዛ መውጣት ትችያለሽ። አልወጣም እንጂ ወንድሜ ቤት ማን እንደሚያስወጣኝ ያለው አይደል? ወንድሜ ዛሬ ነው የምታውቀው። ዘውዱ ጋር ሄደህ አይደል? ዘውዱ ጋር ሄደህ አይደል? እኔ አልልኩም። ዘውዱ ነው የምታወሪ? አይናባ ተናገሪ። ሄዳላ አይቹ እንዴት ነው ዋ አቸኩል ዋላ አልልኩም። ዘውዱ እንዴት የታግንቶት ነው እሱ የሚሄድ የታውቆት ነው እሱ እንኳን እሱ ሞሳ ልጅ እናንተ ትልልቆችም አልፈልጋችሁም። እኛማ የት እናውቃለን? አንቺ እያለሽ እየቋጠርሽ እንዲያሰነቅሽ ሰጇለሽ። ልጁን በዱር በገደል እዛው እንዲቀር ታረጊያለሽ። ለማና ቤቱ እንዳይመጣ ታረጊያለሽ። ዘውዱን ምን ለምታወሪ? አይኔ ያባ እቺ ልጅ ምን ለምታውቂ? እና እየቋጠርሽ የምትሰጁ ለማን ነው? እኔ አንቺ ከብት ተረኛው ሆኖ የለ የሰጠው ከብት ተረኛው ማመጣም በይ። ምንም በማያውቀው ህፃኑ ልጅ እዚህ ጉድ ውስጥ አስገባሽ አይደል? አይኔ ያባ እናንተ ምን አለበት ለቤቱ ቢበቃ? ምን አለበት ቢመለስ? ምን አለበት ጎጆም ቢመራ? ሁለተኛ ደግሞ እሱ ላልሞተ ነዷችሁ ነው እንደምታቀለቅሉ። እሱ እንደሆን አይመጣም እንጂ ማንቺ ልታተርፊ ምን ስለሆንሽ ነው አይመጣም። አንዱ ወንድም እና አንቺ ነሻ ምግብ እየቋጠርሽ ለልጁ እያስላክሽ ሰውየውን ጫካ ላይ አስቀምጠሽ የቀረሽ። አብስሉልኝ አላልኳችሁ? ጋግሩልኝ አላልኳችሁ? ቋጥሩልኝ አላልኳችሁ? አለቀ ያረጋ አንቺ እንዴት ባትቋጥሪ አንቺ ባሰጅ ኑሮ ልጁ አይመጣም። ይመጣል። ቤቴን ተዳሬን ብሎ ምሰሶዬን ብሎ ይመጣ ነበር። አንቺ እዚህ እየጋገርሽ ትልኪልኛለሽ፣ እሱን እዛው ጫካ ታስቀምጫለሽ። አንድ ወንድም የመጣ እዚህ አፈር ሲለብስ ማየት አልችልም። ቆይ እኔ አገባሁሽ አንቺን ዞዙሬ ስመጣ ስራ ውዬ ስመጣ ቡናውን ምን እንድትይው እንጂ እዚህ አፍላፍ ግጥመሽ እንድትወሪ በክፉ ነገር አይወሰድብኝ። ነግሬሻለሁ። ዝም እኔ እኮ ሰው ለመጠየቅ ነው አብሬያቸው። ከመቼ ጀምሮ አንቺ የመጣሽው ጥያቄ? ማህበራዊ ኑሮ ለዛውም ታዘች ወስፌ ጋር
እች ወስፌ ነገረኛ በሌላ ነገር ካዩብኝ ምላጭ እንደው አራ እንደ ባሏ ደግሞ እሷ እኝኝኝ በየዞረች ማውራት ሁለተኛ አያ መዝገቡ እንደው ቆይ እንጂ እንደው ከሰው ጋር አለኖር ሙል ከከብቶች ጋር ተበጎች ጋር ፀሐይኝ እንጂ የማይናገሩት ይሻሉሻል። ሰው መጣ ነገር መጣ ነው። ወሬ ምን ያደርግልሻል? የትኛውም ቁም ነገር ትሰሪው ነው። አያ መዝገቡ እና እንዲሁኛ እንድኖር እየፈቀዱልኝ ነው። እኔ ያዝና ነግሬሻለሁ። እኔ ሚስቶት አይደለሁም የሰማንያ ሚስቶት አይደለሁም። አላሳዝንም ብትሆኝ ወጥ ሰርተሽ እንጀራውን ጋግረሽ መጠበቅ ሲገባሽ ጭራሽ አፍራፍ ገጥመሽ እዚህ ጥላሽን ዝርግተሽ እንዳዲስ ወይ ሰሩ እንደው ይቀርባልኝ ካተፈው ከዘገት ያው ነው መቼ ምድል ነው መቼም እንግዲህ ያቺ እንኳን እኔና አንቺ ስንቱን ህይወት ረብሻለች። እሱም ከትናንት ዛሬ ሸምግሎ ሞቶ በእኔ ሊደርስ ተቁነጠነጠ። እሷ ምንም አላጠፋችም። እዚህ ጋር ተናመርሽው ተቀላቀይናል። ወደ ቤትሽ ቆይ ይሄ ሁሉ ሲፈጠር እንዴት ነው ያላውቅም? ለምን ታውቂያለሽ? የራሳችሁን ኑሮ ኑሩ። ይሄ የኛና የሱ ጉዳይ ነው። በቃ እንዴ ስትባለኝ የምንጨርሰው ጉዳይ ነው። አንቺ ስለዚህ ታይ ፊጥ ያርግሽ ዝም ብለሽ እንደ ፌንጣ እና ከሆነላችሁ አስለምኑት፣ አምጡት፣ አስመልሱት ልጁን። እኔ ራሴ ቀጥ ብዬ እጄ አስጨርሰው። አንቺ አትላቂ። አንቺ ሴትዮ አረፈሽ ቁጭ በይ በቃ። የወንድሙን ደም ሳይመልስ እዚች ቤት አይረግጣትም። አንቺ ስላልሽ ነው። አዎ አንቺ ባንቺ ነው እስከዛሬ ድረስ ተደብቆ አይኖረ። ሄደሽ አስለምኙ፣ ባለቤትሽ ሄድ አስለምነሽ አምጪው። እኔ ራሴ እጄ ቦግ አረጋለሁ እጄ። አረ ላፍሽ ለከት ኑርሽ አንቺ። እንዴት አይሰማችሁም? ያይናል እንዴት አይሰማችሁም? አንድ ወንድምሽ እኮ ነው። ወንድሜ ነው፣ ወንድሜ ነው እና ወንድሜ ነው። እሷ መላጥ ሁና አይት ሁና ዝም ትበል። አንተ የገንዛ ልጅ እንዴት ዝም ትላለህ? ይሄ ሁሉ ነገር ሲሆን ምግብ እየቋጠርክ የምታቀበል አንተ ምንድን ነው? አትናገርም? ምንድን ነው? ኧረ አለፍክም። ዝም በይ ዝም በይ። አሁን በቅቶሻል። ዝም በይ። እንዴ እሷ ጋር ተመሳጥረ እንዴት ነው እናት አላሳዝንም? ትዳር የተፈቶ እንዲህ ባዶ ቤት ቁጭ ስላላሳዝንም አንድ እየቋጠርክ የምትሄድ አልጎደለባችሁ፣ አራባችሁ፣ አልጠማችሁ፣ ቤቱ አልተዘጋባችሁ፣ ቤቱን ይዞት አለኝ። ምንድን ናችሁ? አንቺ ሆድ ብቻ ህይወት የሆነ መሰለሽ እንዴ? አንቺ አፍሽ ማሞጥሞጥ ሄደሽ ማስጨረስ ትችያለሽ። እኔ ራሴ እጄ ደፋ። አንቺ ካነሳነሰ ለዚህ ልጅ እንኳን አታዝንም። እኔን ተቀብላለሁ ብሎ አንድ ነገር ቢያረጉት መንገድ ልጄን አንድ ነገር አስደርገው ቢሆን እውነትሽን እኮ ነው ያይናባ። በአንዱ ልጅ ትምጣብኝ ባሪ እንዲያርጋ በዛ እኮ ምን እየሰራሽ ነው? የሁሉ ነገር ሲካሄድ ቤትሽ ውስጥ ምንድን ነው የምትሰሪው? እኔ ምን አውቃለሁ? ማን ነግሮኝ? ይሄ ልጅም ተለጉሞ ትንፍስ አይል እኔ ላይ እና እንድናት አይደለሁ አንተ ብትነግረኝ። ይቺ እኮ የይናት ቆራጥ እኮ እንደ ጫቅ እኮ ሆናለች። የት ነው ያለ? አሁን ከሷ ጋር የምመሳጠር አንተ ንገረን። የት ነው ያለ? ተናገር አሁን ቶሎ በል። እንዴት ነው? እኔ እንጃ። አንተ ልጅ እንዳታሰስተኝ ዛሬ። ያው ቀጥ ብለህ ትወስደናለህ ካለበት። ተነስ ቀጥል። እንደው ምን አይነት ተነስ። እኔ በኋላ እኔ ነግሬያለሁ። ጸባይን ታውቋለህ። ለእንየም እንዳትነግራት ቦታም ቀይራለሁ እንዳትመጡ አታውቁትም። ማንበትም አውቀ ነው። እኔ ዛሬ በእጅ ነው የምንጠፋፋ። ንገረኝ። የምሬ ነው። እኔ እንደዛ ነው ያለኝ። አያቅድም ተው ግን እኔ እናትህ አይደለሁም። አሁን ብትነግረኝ ምን ትሆናለህ? እኔ እንደዚህ እየተሰቃየሁ እያየኝ ይቻ አክስት እንዲያመሰችኝ እንዴት ነው? ኧረ ተው ንገረኝ። ተው አየሙት እንደዛ ነው ያለኝ። አንተ እንኳን ለምንድን ነው የምትጨክንብኝ? ትዳሬ ተፈቶ ባዶ ቤት ባዶ ሆና ሁኜ የሰው መሳቂያ ሁኜ። ኧረ ተው እባክህ ተው ንገረኝ። እኔ በጸባይ ንገረኝ ብያለሁ። ቦታ ቀይራለሁ እንዳትመጡ ነው ያለው። አውቀን እሺ። የት ነው የነበረ ከዚህ በፊት የነበረበት ቦታው? በሸጡ በኩል በታችኝ። ጨካኝ ነህ በጣም ጨካኝ ክፉ ልጅ መናጢ ነትረሳው ነው ሰደኝ። ኧረ እንዳትመጡ ብላለሁ እና ቢልስ ና ውሰደኝ እያልኩ አይደል? ቦታ ቀይራለሁ ነው ያለው። አሁን ያለበትን አላውቅም ምን እና ከነበረበት ውሰደኝ አልኩ። አጸደ ምን ነው ሀብት ረበርቢው እንደዚህ ተምታወኙ? ምሽ ምን ለዝም ብዬ እኔ ወደዚህ ልበለብ ይችላል። ቆይ ልስጥሽ ውሃ ይዞ ሰንፈሽ ነው እንጂ አሁን ትማ ቆይ አንቺ እንጃጀብረን ሞይ ፍድምና እንደስ ልጅ በጉች ልጅ ታው አጀስተ ቆዩ እናቴ አይተ ዝም በይ እናቴ እናቴ ተከበሉ አረግቡ ሰላም ናችሁ? ምን ያልኳቸው ዛሬ ነው የሚፈታ ይባል
እስኪ ወደ ውስጥ በይማ ምንድን ነው ያናግር እንኳን እንዴት እንደሚመጣ ነገርሽ እናንተ ግን ልጅ የሚያምርብሽ የዝና ይኸውልሽ እንዴ ስትኮተኮች ምን ስትይ ስታርሚ ይሄን የበፊቱን በቆሎ ምግር እያነሳሽ ማግዱ የሚሆንሻል። እሷማ ዝም ብሎ እየዞሩ ያቧልቱ። እንግዲህ እኔ ምን አደርጋለሁ? መቼ አንድ ጊዜ መጣብኝ ነገር አይደል? ተዚያ ታባው ሚስት ላይ እየሆንሽ ይሄን ወሬ ማንጋጋት ተዚያዚህ ማምጣት ሰው ማጣላት ምንም አይረግልሽ። እቺን ብትኮታኮች ጓሮሽም ያምራል። ብትለቃቀሚ ጥሩ ነው። የግልብጥ እንደው እኔ ሰው ተነጠለው እርሶ መቼ ሄደው ያስታርቃሉ? መዞሪያ ያገኙን ብዬ እኮ ነው። እኔማ አይልሽ ሰው ማስታረቅ እንዳማረቦት ቁጭ በሉና እዚያ ይመልከቱ። መጀመሪያስ ደህና ናት፣ ሰርታት ደክመም ባለሙያ ናት። ስትቆፈር ስታርስ ያያት ጊዜ ወንድ ታስንቃለች ተብዬ እንጃ ገባሽ። እንግዲህ ምን ዲራ እና እኔ ቤቷ አባወራ እርሶ እንትኑ ነው የተጋብተን አይደለም። ግድ የለሽም ይኸውልሽ፣ ዝም ብለሽ አንቺ ይችለቃቅሚ ሰራሪ ወሬ ምንም አይደል። ነይ ይችላልሽ። ይሄ እሷማ ዝቅ አይሉም። እኔ ወገቤን አሞኛል ማለት ሞልትኒ ወለዲትኒ የሚታመሙ እርሶ የእሷ ወገብ ምን አንቺ ጤና ያለው ያውቃሉ ሲጀመር እሷ። ኧረ ተይ እነግርሻለሁ። የዝና ይሄን ነገርሽ እኮ ነው። እዴሽም ተዚያ ተዚህ ወሬ ምን ያቺ ደግሞ ሰዓት አለች። ሁለታችሁ ተያያዛችሁ። ዋይ 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 ወይ ምን ነው ፍጫጁት መንጫጫት ተከታ ብዬ እናንተ ግን ምን አርጋችሁ ነው ይሄን ያክል ጊዜ አልተቀብዬ ነው ሚስ ከረቴው ተንባለ እኔ ባዳሁኝ ኧረ አይደለም ምን ነው የሚፈታበትን ቀን ብትነግሩ ዛሬ የሚፈታ ብትሉ ወንድሞቼንም እህቶቼንም እናቴንም ነግሬ ተደስተው ተካፋይ ቢሆን ምን ነው ሰው ደሰበስቢ እንደኔ ሲቆራጥጦ ለከረሙ ምን ነው የኖሩ እኮ ስድስት ዓመት ሙሉ ምን አልፏቸው ዝም በምንድን ነው ተፈታ ይላል ጊዜ ተፈታ ይመጣ እያወቅሽ መፈታቱ ደግሞ የጠፍቶ ነው የመጣ እንዴት የሚጠፋ እና እንግዲያ ተፈቶ ከመምጣቱ በላይ እዚህ ያለውን ነገር እያወቅሽ እሱን ለመግደል አይደለም 6 ዓመት ሙሉ የሸፈተ ይመጣል ብልሽ ቢሆንስ ያው ዘመድ ቢሰበሰብ መንገር ላይ ቢያስቀሩብን አሁንም ቢሆን ልጄንና ሚስቴን ጻላይ የትም አልሄድም ስላለ ነው እንጂ ከዛሬ ውጭ እዚህ ቤት አይ እኔ ዶልዶል እንኳን አይኑን አየሁት ባይሆን እኔም እሱን ብዬ ነው አሁን ዝም ብሎ ግን ቢሆንስ ምን ሾክ ብትሉ ሁለታችሁ ተሸለማምጣችሁ ሁለታችሁ ተቋጣችሁ ኧረ ተይ ታዲያ በሰረቴ ምን እንደው ይሄን ቀን ሙሉ እንኳን እንደው ምን ስደሰት ብውል ምን አይደለም ውበት ግን ክፉ ነው ያደረገው እናንተ ምን አመጣ ነው ይችንም ቦቀስና ልጅ ይዘሽ ብነግርሽና ይሄ ሹክ ቢባል ወላ ብናጣው ታው ተቀየው አሁን ዝም በሉ እሺ ዛሬ ቀስ በሽው እንዳይሰማ ሆነ አርጉና የምታወሩትንም የምትመካከሩትንም ተመካከሩ ዛሬ እዚህ ሂደር ነገ በሌሊት እንመጣለን ይሄዳል ሌላ ቦታ ከዛ ውጪ ይሄን ሰውዬ እንደምናውቅ መንገድ ላይ አግኝተነው ነበር ዘውዱን መንገድ ላይ አግኝተነው ነበር እኮ ምን አስነሳ አስቀምጠኝ እኮ ታለሙበት እና ምን አለዋ አላየውም እሱማ ቀድሜ ያየሁት ቶሎ ብዬ አንዱ ግራዋ ስር ሸወጠው አንቺ ምንም አልፈልግም ከወንድምሽ ነው ብሎ እኮ ነው የዛተብኝ አንቺ እኔን ሜዳ ስትሄጂ ከብት ጥበቃ እዚህ ተጎረቤት ልጅ ጋር ስትጫወች አባቴ መጥቶ ነበር እንዲህ ሆኖ ነበር ብትይ እኔ ኋላ አንቺ ነው ያርግ አትናገር እንደው አንቺ ነው ያርግ እኔ ምንም አይደለም ግን እኔ አባቴ ስለናፈቀኝ እሱ በደበታውን አብሬው ነው ማለት ወግጅት ደውናንተ እኔ እዚህ አብሬው ነው ማለት ምን ታረጊ ነው በቃ እኔ ሽሽት እኮ ነው እሱ የሚሄድ እኔ ከሱ ጋር ነው መሆን ፈልግልኝ አረ ተያጸደረተ ሰው ይረበተ የትም ይርት ማለት አብሬው ነው አከረበችኝ አባጅችኝ እናንተ እያያችሁ አይደል እንዲህ ዛሬ ለመምጣት እንኳን እንዲህ እየተደባበቅን መጣን ደግሞ ጭራሽ ልጅ ተከትሎ የሚሄድበት ታውታውን ቀስ በሉ ጓሯችንን የሚያጠናውንም እንኳን ነው ቆም እግኒስ እንዲው አላመንኩም እንኳን ተናመር ያማ ተመስገን ነው አግኝተነው አሁን ደግሞ ታወቀበት ሸፈንፈና አርገን እንዲኖር ለልጁም ለአንቺም ለልጅ በቃ ጥላችንማ ይሄድ ተፊታችን ዞር ይበል እንጂ እንዲው ሲያስቀምጡም ለሽ እንደማ ይሄድ እንዴት እንደሚያረጋቸው ወሬዝና አድምጣቸውስ ኧረ አላየሁትም እንዴት ልምጣላጫውቶ ሁሉን አላየሁትም እንዴ አንቺ ምን ስራ እንጂ ጨዋታሽ አይጣፍጥ ተይው ዝም በይ እዚያ እኮ ኧረ ስራ ብቻ ስሪ አንቺ እንጂ ወሬሽ ምን ስትይጂ አይ ሰው እና ብቅ ያለ ሰውም የለ አረ ለምን ያላየውም እርሷ ሰውዬ
እንደው ጉብሩ ሁሉ የተዳደረ እንደሚያጫውተኝ ቁጭ ስል እንደው ለእርሶ ለጤናዎትም እኮ ጥሩ ነበር። ምን ነው ቢንቀሳቀሱ እኔ ወገቤን እዚህ ቁርጥ ሳረጋ አሁን ነጭ በነጭ ሆኖ ቁጭ ብለው እንደው ሶስት አይፈርድ። ምንድነው የሚፈርድ? ምን ሰርቶ መብላት ነው ሩኖ ነው? ኧረ እርመሽን ዛሬ ብትገቢ እኔ መቼ ነው ጓሮ ገብቼ ስቆተቁት ሳርም ያጊ እሱማ አላየሁበትም። እንደው ወጉን ሊቦት ብዬ ነው እንጂ ማለመድኩም መልመድስ በይዝም ብለሽ ቋጥኝ ማነብነብ ልማድሽ ነው። ከዚያ ተዝያልሽ ማነብነብ ልማድሽ ነው። አንቺ መልክና ሙያ ነው እንጂ ጠባይ መቻለሽ አንቺ አጭን የመዝገቡ ላይ ቅራሪ እንዴት ዋናውን ማን ወስዶብኝ ነው? ታየው አልፈልግም። አሁን ስራሽን ስል ቅራሪ የመጫት መሰልኩሽ እንዴ? አያ መዝገቡ እንዴት ዋሉ? ደህናችሁ ናችሁ? ሰላም ዋላችሁ? ነይ እስቲ በዚህ ነይ እስቲ በዚህ ደህና ነሽ ወይ? ደህና ሰነበትሽ? እንደምን ነሽ? ደህናችሁ ሰነበታችሁ? ደህና ነን። እንዴት ናችሁ? እንኖር እስቲ ነው የታርገውን ይወጣው ሰላም ዋላችሁ? ብቻ ሆኛ አንቺ ነው ጨንቆኝ ነበር። ተከሰታችኋ ከዚሁ ነው። ምን እንዴት ነው? ምን የጨነቀ ነገር ቢይዘን ነው ዛሬስ ወደ እርስ የመጣ እንደው አያ መዝገቡ? ምን አገኘሽ? እስቲ ያጫውችኛ። ምንድነው? መቼም ተኔ ያለፈው ወሬ ሰፈር የለም። ምን ያወቁትን የሚያስጨንቀኝ አንድ የባለቤቴ የዘውዱ ነገር ነው እንጂ ሌላ ምን ያስጨንቀኝ ብለው ነው። ምን ሆነ ደግሞ? እንደው ደህና ናት ታሽሏታል። ኧረ ስራሽን አንቺ ተይ እስቲ። ቆይ ሌላ ቁም ነገር ነው የይዘን አሁን እንደው አያ መዝገቡ እኔ እኮ የሚገርመው ተዋናው በላይ ያቺ ሴቲት እንዴት እንደሚያረጋት ሰማ። እኔንስ እንዴት ስወጣ ስገባ ታረገኛለች። ማረግ እኮ ያቺ ቸኮል ወንዝ ጀን ስሪያ እንደተሰበረ ነው። በማሳው ከብቶች እንደለቀቀች ነው። በግ እንደለቀቀች ነው። ብናገርም አንድ ጊዜ ቀን የጎደለብኝ ሰው ምን አደርጋለሁ ብዬ እንዳላየው እንዳልሰማው እየተሰደኩኝ ምን እያልኩኝ እሷ ስትሄድ በባለፈው እንደዛ ደቅድቃ ለቀቀቻት። እኔም ዝም አልኩኝ። ምን ብዬ ልናገር? ምን አፈልኝ? ምን ይባላል እናንተ? አሁን እሱ እንደ ሽፍንፍን አድርገን እንስደደውና ተከትየኝ ማብሬን እንሄድ። ዋንዎች እንግዲህ ቆይ አንቺ እንሄዳለን ያለ ነገር ጊዜ ሱሪያችሁን በራሳችሁ አውልቁታት። ቀስ በይ 6 ዓመት ሙሉ ተለይተሽ ኖረሻል። አይከብድሽም። አሁን ቀስ ብለን ሹልክ ታርገን እንላከውና እሱ ሄዶ በቅጡ ይሁን መኗሪያችሁን ያዘጋጅ ይደላደል። እንደው ሸርሻ ብሎ ሲቀመጥ ደግሞ ቀስ ብለን ደግሞ እያሾለክን እንልካለን። አንድ እዚህ ጋር ይወጣል ብትይ እነሱ ሳይጠረጥሩም እንዴ? እኔ ግን አብሬው ነው የምሄድ። አሁን እንደው ቆይ እንጂ አንተ እቺ ልጅት እንዴት አለ ነው ይገባል? ሳይማ አለሽ አንቺ አጸደ ቆይ እንደው አሁን እንደው ስትመጡ የሚያያችሁ ሰው የለም? ማንም አላየንም። እንደው አሁን ቢሰማ እንዴት ነው የሚያደርገና? ያመጣ ነው እኛ ያየ ነው እኛ ከፀሐይና ከኛ ውጭ ማንም አላየንም። ይሄን ነገር ከራሳችን አስካለው ሸከም እንዲያስሳቅጠሩ ሁሉ እንዲያስፋውጦ ነው የሚናገር። ወይ ታምር ቢጨንቅሽ እኮ ነው። ይሁን እስቲ ይሁን። እንዴ ዛሬ ትንጥበት እንዴ ፈጣሪ ያጣፈለ ብለን ወደ አንዱ ሀገር ነገ ጠባል ጠባ እንዴ ጠባ እንዴ ዝም ብሎ ወፍሳይን ጫጫ እንዴ ተዚህ እንሸኝ ያለ ስቃይ ይገባል ሰው እንደው እግዚኦ ሰው እኮ እንደው እግዚኦ ህልም መምሰሉ ጎረቤቱን ያመላሉ። እግዚኦ ህልም መምሰሉ አለመታደል እናቴ 6 ዓመት ሙሉ ምን ውስጡን እንጂ ምን ውስጡንም ተነሳ አንተ ምን ብትል ግን ምንድነው? ሻውሻት ወለ እንጂ በሞት ያፈርሶ ነው ውስጡ ህድማ እንግዲህ ተመልሼ እናቴ ወደ አልገባም። እንደው እስቲ ባይሆን እንትን እንባትከን አድርገው እስቲ አልከናነብም። አንተ ሲሳይ በሞት የኔስ እንደው ተውማ ምን ግን እንደው ጥላችን ባታቀም ባይሆን ነው እንደዚህ ምን እንትን እስከ ነገ ጠዋት እስከምትሄድ ከሚሉን ስማ ደህና አንተ የምትሄድ አሁን ሄድ ነው መድ ደግሞ ከዚህ በኋላ ቦታ አስበናል። ነገ በወፍ ሳይንጫጫ ተነስተህ መር ማልደህ እዚያ ትልቅ ወንድም ላይ የፈለገው ቢሆን ከዚህ ከጎጆ ከዚህ በኋላ ማን ኧረ ተው ወንድም ማለት የትም አልሄድም። ለምን ውበትን እኮ አላጠፋው ሳላጠፋ 6 ዓመት የታሰርኩኝ ልጅ አንቺን ይገሉብኛል፣ ልጄን ይገሉብኛል፣ እህቶቼን ያጠፉብኛል፣ ከዘመድ አንድ ያጠፉብኛል ብዬ ነው ምንም ባልሰራሁት ወንጀል 6 ዓመት የታሰርኩ ስጠረጠርኩ ወጀ ለህግ እጄን የሰጠው ምንም ባልሰራው ስራ ባላጠፋሁት ደግሞ ባላለሰ ደግሞ 6 ዓመት ስንት ነገር የምሰራበት ስንት ነገር የማካብትበት ታስሬ ቆይቼ ደግሞ ለምንድን ነው ጎጆን ትጨመር ያልጠፋንም ይሄን እነሱ ያውቁልሃል ወይ ነው እኮ ምን እኔም እኮ ወንድ ነኝ። እንደው ምን ያንን ዘውዱን እንደው ወደ ቤት ግባ እንደው ቤት ተመለስ እንደው ብለው ቢሉት ምን አያመዝገቡ እናንተ ሰውን ያስባችሁት ኧረ ምን አሁን አስበዋለሁ ብለው ነው ስንት ጊዜ ሄድኩኝ አቅርሎ የለ የመለሰኝ
ፈልጌ ያለበት ቦታ ደርሼ እባክህን አንተ ልጅ እንደው ምንድነው እንዲያስወጣው የሚያስቀርህ? ምን በፊቱ ጊዜ ቢበቃ ደግሞ አሁን እንዲህ አልሞ ያጥሩ ነው ወይ? ያን የመሰለ ትዳር በትነህ ያን የመሰለ ልጅ ጥለህ ዛሬ ልጅህን ይዘህ ብታርስ ብትሰራ ምን ከብቶችም ማለት ሰው ቀሩ ብለው እሱ ሰውዬ ነግሬዎታለሁ ብሎ ቀጥ ብለው በመጡበት ይሉ ብሎ እንደውም እንደው ያልኩሽ አቅልሎኝ ሰደደኝ። ዘውዱ ያንቺ ወንድም አያመዝገቡ አሁን እኔ ምን እንደማረግ ጭንቅን ያለኝ ባስ ብሎ ደግሞ ያቸኮል ተብዬ ትየይቱ ለልጄ ምግብ እየቋጠረች እየላከች እንደው ልጄስ አንድ ነገር ቢሆንብኝ እሱስ እንደወጣ ቀርቶ ትዳሬው ሁሉ ያረመኔ ሾላካ ያቺ ስትወለድ እንደፈራኋት የዛኔ እናቷ 3 ቀን ነው ያመጣቻት እሷ ልትወልድ። ኧረ እንደው አንቺ የደረሰች ትመስላለች፣ እንደው እኛ ያሳደግናት ትመስላለች። ምን ትመስላለች? እንደው እኔንስ ቤቱ ሰላም አልሰጠኛለች፣ ተጫወተችብኝ። እሱንም እንዳይመጣ አይዞህ ወንድሜ አለውልህ ያለች እሱንም ያረገችኝ ነገር የሚወራ አይደለም ወይ እንሸት አይቼዋለሁ አግኝቼዋለሁ። ባይሆን ደህንነቱን ልንገርሽ ብዬ መጥቼ ላወራሽ ብለህ የለሽም አንቺ። እሱ ሰውዬ ስለ ዘውዲው ጉዳይ አይመለከቱም አያገባውትም። ይጠንቀቁ ብላ ጣቷን ወደኔ ያልቀሰረችው ይኸው እሷ ማናት እንዲያርገው የቀረች እሷ እንደሆነች ከኛ ቤት ያልተፈጠረች እንደው ምን ጉድ እንደሆነች አላውቅም። አረመኔ እንደው አያመዝገቡ የሚናገሩትን ነገር በሙሉ ከቁባ ይቁጠሩ እንዳለ ግንፍልተኛ ነው እሱ። አሁን የሚናገረውንም ነገር አያስታውስ በኋላ ሲረጋጋ ካልሆነ እና እንደው ዝም ብለው ለሷ ሲሉ እንደው ለህፃኑ ልጅ ሲሉ እንደው ማልዶ ያም እንዴው አያመዝገቡ እኔ የቀሩኝ ሽማግሌ እሱ ብቻ ነው። እኔ ስንት ዓመት ሙሉ ተሰቃየዋል። ሴቲቱ እንደ ወንድ መሬት አስጠምጄ አርሸት ነገር ብዬ ልጁም እንዳልሆነ ሆነብኝ። እንዴው ባቆ ኦሮግ የለም እሞች ብዬሽ ተነሽም እኔ ሄድ ያለሁኝ አወራዋለሁ አማክረዋለሁ። ብቻ አንቺ የህልዋውን ነገር ጠንከር ሰው ይዤ ደህና አድርጌ በቃ አይነት ነገር ይወዳሉ ሊሞትልሽ ይወዳሉ። እንዴው ስራ ይበሏቸው እንጂ ሰባራ ወፍራስ አትቀድማቸው። ሂጂማ ሂጂ ወደ ስራሽ አርገውና ይኸውልሽ ሰው እንዲህ በማያገባው እየገባ እንደኔ ሚስት በማያገባው እየገባ የሰው ህይወት እየበጠበጠ እንደ ዘውዱ አይነቱን በስንት በሌላ ቦታ ያስቀረ እቺን ቸኮልንማ ዘውዱ ብቻ ይምጣ የሷን ነገር ይተውስለኝ። ሂጂ እስቲ አንቺ ወደ ስራሽ። ትልቅ ሰው ሲያወራ ቁም ነገር ሲወራ ድንጉራ ይባልም እቺ እርጎዝም እኔ እንደው አሁን እኔ ጨንቆኝ ነው የመጣው። በእኔ ጣይው እኔ አመጣዋለሁ ወይንሽት ለቤቱ ያብቁልኝ ብቻ። እንዴው ልጄም እንደው ለሱ ምግብ ማመላለስ ሲሄድ አንድ ነገር ሆኖ ቢተኒቀር እንደው አንድ ፍሬው አንድ ጥሬው ልጄ ባቆ እንደው ግድ የለም እግሩ ላይ ተደፍቼ ቢረግጠኝም ይርገጠኝ ቢወጋኝም ይወጋኝ እግሩ ላይ ተደፍቼ ጎትቻ አመጣዋለሁ። ብቻ አንቺ የህልዋው ነገር ጠንከራለች ግድ ብቻ ያመዝግባ የዞር ማሳረግ ይወዳሉ። አረጋ ደራሽች ሂጂ እስቲ ሰብስበው ከብክቡ ለቤቱ ያብቁልን። ተሶ ሌላ አሁን የምናውቀው ይሄ ሰብስበው የሚሄድልንም ሽማግሌ ሽሚል የለም። የሱን ባህሪ ያው አታስቢ እሱ ሰው ይሰማውታል አይደል? እንግዲህ ነገር ያለው ሌላም የለኝም። ነገ እህል ያለው ግድ የለም እጠይቀዋለሁ። ነግሯ ይዤው ነው የምመጣ። አደራ ብቻ አንቺ እህል ውሃይትን አረጋዲያ ሽምግልና ይደንብ ነው ብዬ ነው ተወልዋ ደግሞ እንዴት ደግሞ ወየሱ ለቤቱ አብቅቶልኝ ወየ መጥቶልኝ እንጂ ደግሞ ጉና ሽማግሌ እናሳውቀውታለን ያለበት የተባለው ግድ የለም ፍጃል ነበር አንዴ አይቼዋለሁ። ይቀይሩታል ሆነ የሚቀያይራሉ ዞሮ ነግሮታለን። በሉ ግድ የላችሁም ሂዱ በሉ አትልከሙ። ኧረ እንደሱ ጥሩ ነበር ወይ ወደ ሌላ ጊዜ ወይ ጉድ ይበሉ ደህና ነው። እስቲ አንቺ ቤት ነኝ እህል ሂድ እንጂ ልጀምረው መንከራተቶች ሆነ ስራው እየዞሩ የተጣለውንም የተጣለውን ያስታርቃሉ፣ ያልተጣለውን ያጣላሉ። በቃ ነገር አሁን በምን እድሌ ነው እሱን ያገኘኋት? እንደው ማን ያገናኝ ከድሽቃ ንቅንቅ ያርገኝ እኛ የኖርነውን ብታይ ወቢ ሲተፋቸው ላያችን ላይ ጣራው ላይ ድንጋይ እንደወረወሩ ከብቶችን እንደዚህ እንደተመቱ በድንጋይ ልጄ ላይ እንደተወረወረባት እኔን ስራ እንደተሰበረ ነው ይኖርኩ። ስለዚህ እነዚህ ሰዎች አስክሯቸዋል። እንኳን ፊት ለፊት አግኝተው እኛ እንዴት ሲያሰቃዩ ነው። ለምን አስር አይሰክሩም? አረጋው ሙጭ በቃ እስካሁን ድረስ ቆጥቶኛል አልኩሽ። እጅ ከመስጠቱ ይበልጣል በመደበቁ እንዴ የዛኔም እኮ ባላጠፋሁት ነው እጄን የሰጠው። አሁን ተጠርጣሪ ነህ አንተ ነህ ያገደልከው አሉ። እውነት እንግዲህ እኔ የእሱ ወንድም እኔ የምገሉኛ ነው? ፍቅራችንን እንተዋወቀል ያውቀል። እሱ ወንድም ላይ እኔ ጨክኛለ ዝሬ ነው የእሱ ወንድም ላይ ገድየው ነው። እውነት ለመናገር ያለ ጥፋቴ ነው እኮ 6 ዓመት የታሰሩ። አሁንስ ትንሽ ቀን ምን ታይን ዘወር ብትን ትሆናለህ። ትንሽ ቀን ነው ከተባልክ እንደው
ደግሞ ይናክላ መታሰሪ ደግሞ እዚህ ቀያን እጄ ትቼ ሌላ ቦታ ልሰደድ ያው ነው እኮ አሁንም እኮ ተጥፋት እኮ አሁንም አልተቆጣም። አንድ ነገር ልንገርሽ፣ አሁንም ቢሆን እውነቱ ከወጣ ወጣል፣ ካለ በዛ ደግሞ ይገለኛል ወይ ገለዋለሁ። ከዚህ የሚነቀንቀኝ ሰው ለልጅ ስትል ቢያንስ እኛ ደግሞ ለልጅ ለቶቼ ብዬ እወጀን ሰጥቼ ቆየሁ። ለኛ ከዚህ በላይ ምን ላድርግ? ላላደገች ልጅ ብለህ አርገው በቃ ለልጅ ለዚህ አታስብ እና ባላጠፋሁት አሁንም ልሰደድ በቃ ህርተዋቸው እነሱ። እኔ እኮ ወንድ ነኝ። እሱም ብቻ ወንድ ያደረገው ማን ነው? አላደረገው መቼውንም አላደረገው። ነች አይሰራም። እንደ ዞር ማለት ነው የሚበጅ እንደ ዞር ማለት ሽፉን እያደረጋችሁ ስታመጡኝ ከእስር ቤት ጀምሮ እኮ እስቲ ደስ ይበላችሁ። እስቲ የፈራው ወንድ ነው ብዬ ነው። እስቲ እንደው በሞት ተወሽ እንደው ሳቆርጬ የተደበኩት ራሱ ሴትነቴን አጋልጦት እንጂ አይተዋል። ኧረ ተው ወንድም አለ ማለት የኛ የታች ነው። ምን እሺ ብትል እንደው አንቺ አባት የለን ሌላ ወንድም የለን። እኛ ስንል እስከ መቼ ልሸነፍ? እስከ መቼ ልዋረድ? ለኛ ስትል ለእህቶችህ ለልጅህ ለሚስት ስትል ማናልን? እኛ እስቲ ስማት፣ ይሄ ቤት ምን ይጠቅመኛል መሰለህ? እና ከብቶቼ ሁሉ ነገር እርግፍ አድርጌ ደግሞ ለሉ አዎን ለኔ መከለያ አንተ እንጂ ይሄ ቤት አይደለም። ይሄ አይጠቅመኝም። እስቲ ስማት፣ አዳምጣት እስቲ ትንሽ ነው የሷ ምክር። እኔንማ መች ማታዳምጠኝ? እስቲ እሷን ስማት እስቲ የምትልህ ሆኖ ነው። እስቲ ዞር ብለህ ቆይ ትንሽ፣ እኛም ደስታውን እናጣጥም። በቃ ተፈታሃል ላይ ልናውቃለን፣ ያለህበትን እየመጣን እናይሃለን። ይሄ ደስታ ነው፣ ደስታ ነው ለኔ ደስታ። ግባ ተከተት እያላችሁ ነው እኮ ሰው እንዳይ ሽፉንፉን እያደረጋችሁ ነው እኮ እንደሙሽራ። ከዚህ በላይ ውርደት አለ? ከዚህ በላይ ሽንፈት አለ? ውርደት አይደለም ይሄ። ታይን ገለል ማለት ውርደት አይደለም። እኔም እኮ ይኸውልሽ በሰዓቱ ጀግና ነኝ። ሴት እንኳን ትጀግናለች እንኳን ወንድ ልጅ ነው እኮ እናውቃለን እኮ እና ግን ያለ ጥፋት ነው እናውቃለን። ታይን ዞር ደግሞ ትልቅ ነገር ነው። አሁን ተነስ ነው ወንጀል የሰራሁት እስካሁን ድረስ ሙሉ ልጅ እንቅልፍ አልወስድ እያል ከዛሬ ነገ እናንተ ጋር ምን ሆነ እህቶችን ገደሉ ልጄን አጠቁ ቦዮ እያልኩ እስካሁን ደግሞ እንትን ብዬ እንደገና ደግሞ ተሰድጄ ሌላ ጭንቀት ይገለኝ ይሻለኛል። ዛሬውኑ ለምን አይገለኝ? ያ አለ መምጣቱ በምን እርግጠኛ ነው? ረተው ወንድም አለ መረተው ታብሰዋለህ እስከ መቼ ፈርቼ ነው ተመልሼ እናቴ ወር ልገባ ነው። ይኸው ማንም ሰው ከዚህ በኋላ እንዳይናገር ወስኛለሁ ሄት ማለት አንቺ ታለ አረ ግን እሱ ገደል ሆነብኝ። አሁንስ አረ እንደወደደ ለልጅና ምን አረኩሽ እናቴ? እኔማ እንግዲህ ያልኩት የማይሆነው ነገር እቺ ደግሞ በረሮ የትዳ ነው ዘግታው ረዲያ ይኸውልሽ አሁን ዞሮ እንኳን ቁልፉንም ፈላልጊ እንግዲህ ከምታኖሪበት ይኸውልሽ ዞሮ አሁን ልሂድ እኔ ቆይ እንጂ እንዴት አሁን ቤትሽ ካደረስኩሽ ምን እሰራለሁ? ልሂድ እንጂ ወይንሽ ቆይ እግርሽን ጠፊው ቡናም ጠጪ እንጀራ ቅመሽ ታዩማ ማልቀምስበት ቤት ነው። ጋሽ መዝገቡ እንግዲህ ያሉን ቀን ጠብቀን መንገር ነው ቦታውን ትከላባጅ ቁልፉን ይዘው እንደረች አይደል? ወይኔ እኛ ቤት እንሂድና ባጨክኔ ልጄ ምን ሆነ? ባጨክኔት ነው ያለን ያው ልጄ ምን ሆነ? ልጅሽ ምን ሆነ? እና ምን ወይኔ ምንድነው? ወይኔ ሴቲቱ ወይኔ ሴት መሆኔ ወይኔ እናቴ ቀጥ ብሎ ሲሳይ ቤቱ ገባኝ። ወይኔ ተመንገድ ያስቀርዋል አልኩ እንጂ ከመንገድ ደፍቶ ያስቀርዋል አልኩ እንጂ ቤት እስከሚገባ ድረስ ይጠብቀው ቤት ማናየው። ማን ቤት ገባ ፈታት ብሎ ምንም ነገር እንዳልሰራ ወንድሜ እንዳልደፋ ቀጥ ብሎ ቤቱ ገባ ነው። ኧረ ድሌ ኧረ እኔ ለሊቴ ወይኔ ሴት መሆን የት አለ አሁን ባይጨክን እና ምን ልታረግ ባይጨክን ልልከው ነው ምን ስለሆነ ዘውዱ ላይ ነው አንድ ልጅ ይኸውልሽ እዚህ ጣጣ ውስጥ እንዳከችው ነግሬሻለሁ። አንቺ ለልጅሽ የምትቆጭ እኔም ለወንድሜ ቆጭ። ቆይ ምን ያደርግልሽ? ያን ቢቀባ ልጅ ምን ያደርግልሽ? ይቀባ በቃ ይቀባ። ወንድምነት እኮ ላንቺ ብቻ አይደለም ለኔም ወንድሜ ነኝ። አንቺ ማን እንደተሰማሽ አላገባሽ። ስለዚህ ባይጨክን አይሄድም። አይገባ አለመግባቱን ታይዋለሽ። እንዴት ነው ታይዋለሽ? አንቺ ምን አለ ነገር አንቺ ያላሳዝንሽም? እንዴት አንቺ የምታሳዝኝ ምንድነሽ? አንድ ወንድሜ እንኳን ተደፍቶች ይየዋለሁ ሂጅ ቀጥ ብዬ ሂጅ ነገር ማብረድ ነው እንጂ ምንድነው የምታከጊ አንቺ ነገር ማብረድ? አዎ የት ነው ያለው? አሁን ባይጨክን የለም አይሄድም ብዬሻለሁ። ሴትዮ አይሄድም በቃ ልጁ የኔ መሰለኝ። አንቺ ለልጅሽ ነው አልምትቆረቆር በልጁ ማዘዝ ደግሞ እኔ ደግሞ ለወንድሜ ሰዋለሁ ሂጅ አመጣዋል። ሂጅ አር ጃኮት ሄደችልሽ ከሬኑ እናንተ ባይጨክንም ባልወሰደችው አንቺ ትንባለ አንቺ ታምር እንዴት ድረስ እናንተ በማጃ ምንድነው? ኧረ ተው ኧረ ምንድን ነው የምትለው ሰውዬ? የለም ተውን በሞቴ የለም እሞት ልሙትልኝ ይኸውልሽ አይቻለሁ ባይኖር ኧረ ሰውዬ የለም አግዞ እያሳለ ዝማቲማች ይኸውልሽ እኔ የለም መጣን የምልሽ እኮ አይቼዋለሁ። ወንድም አለም ና አንተ ወንድም አለም ና ማሂድ ምን ስለጥ አጅማ የለም
ኧረ ማንም የለም። ኧረ ስለ ጉልበትህ በሞት ያፈርሱ። ቸኮል ወይ መከሬ ነው እናንተ። ኧረ ነይ ውል ይሻልሻል። ምንድን ነው የእሱን ጭም ነው የምወጣብሽ? አንቺ ምን ያደርግልሻል? ትረጋጊ አንቺ። እናንተ ምናችሁ ተነክቶ ነው የምረጋጋ? ኧረ ተይ ሰይ ቤቱን በሙላት ራሴ ጨርሰዋለሁ። የእሱን ጭም እናንተ ጋር እንዳልወጣባችሁ ሁለተኛ ኧረ መከራዬ ነው። ኧረ ውጪ ብያለሁ። በኋላ እኔ ነግሬሽ ምንድን ነው የምትይኝ? እንዳትከተሉኛል አላችሁ። ምንድን ነው ችግር? የተጎዳሁ እኔ የሞተብኝ እኔ ወንድም ቻኳል ትጎጃለሽ። ራሱን አደጋ ላይ ተጣች ትጎጃለሽ እኮ እናንተ ላይ ነው። እንደው ቸኮል እስቲ ተረጋጊ እስቲ ባይተ ልጄ ሰኔ ትእዛዝ እንዳትወጣ ና እሰይ ና ምንድን ነው እንይ እስቲ ትእዛዝ እንዳትወጣ የኔ ልጅ ና ቆይ ወንድ በቃ አሁን ነው ሱሪ የታጠቀ። ድሮም የፈለኩ ነበር ተረማሽ እያንዳንድሽ እሰይ ረረረ ደሜን ያፈሰው ወንድም ያለኝ ዛሬ ነው። በቃ ወንድነቱን የሚያሳየኝ ዛሬ ነው። የወንድም የደም የሚመለስ ዛሬ ነው። በቃ ተረማሽ እያንዳንድሽ በቃ ወንድም አለም አትክልኝ ድማ እንደው በሞቴ እንደዚህ ሰውዬት ነው ማጣው። ወደ አንተ የለመጣቲ ወደ አንተ የለመጣቲ ደግሞ ምን ፈለክ? ምን ፈልጋለሁ? አንድ ጉዳይ አለችን። ምን ጉዳይ? ከኔ ጋር እኮ ምንም ጉዳይ ጨርሰህ እኮ ነው የሄድክ። ሰድበኸኝ እኔ ተለያየ ተዋዳ እንዴ አይደለም። እኔ አንተ ጠብ እኮ ምን ሚስቶቻችን ናቸው የሚያጣሉ እንጂ እናንተማ እሳትና ውሃ ማርና ወተት ይወና የለም ነው። እሺ እንዴው እስቲ ወደ ጉዳይ ጠጣ ከፍለህ በጠጣ ከፍዬ ተገባብዘን አንተ ከፍለህ እኔ ለኔ ምን መሰለህ ወይን እሸት እያለች ጉልበቴ ላይ ወድቃ ልሞትልህ አሳዘነች። ምን ሆነ? የኔ ያህል ጊዜ በጫካ በድር ሆነ መልስልኝ ዘውዱን ዘውዱን መልስልኝ። እንደው ሀገር ሽማግሌ ሰብስባችሁ ሄዱና እንደው ልጁን ማለቀሰ ዘውዱን መልስልኝ። ረገዴ አሁን ከዘውዱ ጋር እሷ ምን ከዚህ በኋላ ምን አላት? እንዴት ማለት የሰማንያ ባሏ እኮ እንደው ሻይልህም ነው እኮ አያምዝገው። አሁን የማይሆን እንትን ላይ ጊዜህም ማባከን የለብህም። ሳልሞክረው አልቀርም። አሁን አብረኸኝ እርዳኝ አግዘኝ። ልቁንስ ሰዎች ሰባስበን ደህና ሆነን እንድና እንደው እባክህ እንግዲህ የለህም ልጆችህ ሳያሳዝኑም ወይ ያን የመሰለ አዝመራና ቤት ያን የመሰለ ከብት ጥለህ እንደሚያሰቃየ ምን ሆነ ውስጥ ያደራ ብዬ ልጠይቀውና እሺ ታለኝ ይዤው ልምጣ። ለማዲያ ከነሙ ተሰደደኝ የራሴ ጉዳይ። ሲጀመር አንተ ቁንጥጫም አይገባህም ቡጢም አይገባህም ምንም ዝም ብለህ አሁን አንተ እንደው ዘውዱ ጋር ሂጅ። በየትኛው እንትን ነው አንተ አሁን ዘውዱ ጋር ቀርበህ እንደው አንድ አንተ ያርክ ክብሪና ተሰጠ አንተ ያላከበርከኝ እንደው እሱ ምን እዚያ አሁን አያ መዝገቡን እኮ እንዳላከብሮት የሚያደርገኝ አራጎቶት ምን አደረኩ? ደና ነገር ሲናገሩ ማክብሬ ነው የምጠራው አይደል ነው። ወይኔ ወንድም ጋሽ ወይኔ
እኔም ወንድ ነኝ ሞክራ ሲሳይተው ይወጣ መጣው ሞክራ ወይኔ ኧረ ተው እናንተ ወይ ድሪ ኧረ ተው ተው ኧረ ተው ወይኔ ኧረ ሲሳይ ወይ ድሪ ኧረ ተው እናንተ ኧረ ተው ኧረ ተው እናንተ ኧረ ተው ያለ ኧረ ተው ያለ ወይ ድሪ ኧረ ተው ሲሳይ ወይ ድሪ ኧረ ዘውዱ ተው በሞቴ ኧረ ተው እናንተ ኧረ ተው ኧረ ተው ታውቃለህ እንደሰራ ታውቃለህ እንደሰራ ታስመችኛለሽ ምን እንደሰራ ታውቃለህ ምን እንደሰራ ወንድ እንዳይመስልህ ወንድ ነው ይለይልናል ያለ ጥፋቴ ሰማኛለህ ኧረ ወይኔ እናንተ እውነትን ያንተ ወንድም ገድየው ነው ነው አዎ ማንም አልገደለውም አንተ የገደልከው ይሄን ብዬ እህቶችን ልጅም ብዬ እነሱን ከማስገድል ብዬ ያለ ኃጢአት አሁን አብረኸኝ የምትር ነው የማትር እንዲህ ዝም ብለህ የምታደርቀኝ? ኧረ እኔ ምን ቦጠኝ? እኔ የምሞክረው ነገር የለኝም። አይ ተስፋ መቁረጥ አሁን ሰው ተስፋ እንደው ገና ምኑንም ሳትጀምሩ ተስፋ የምትቆርጥ ለምንድን ነው? ማን ነው ያ አምፖልን የሰራው ሰውዬ? አምፖል ይቺ መብራቲት አምፖል እሷን የሰራው ሰውዬ ልብ ብለህ አዳም ወደ 9900 ምናምን ጊዜ ሞክሮ ነው ይቺን ትንሽ እንግዲህ እቺን ትንሽ ነገር ሊሰራ ወደ 9900 ጊዜ ምናምን ሞክሮ የሰራት እቺ የጠላ ብርጭቆ እንኳን ይበልጣል። አምፖልን ታክ ነገር እቺ የምትበራይት አንተ አንዱንም ሳትሞክረው እስቲ አንድ ጥሩ ስራ ሰርተህ ሞክረው። ሞከርኩ እኮ ነው አሁን ካንተ ጋር ሞክሬያለሁ። ያው በዛ ላይ ነው ሳሳካው አንተ እንዳላሳካውት እኔ ነው የምሰድበው። ዞረ አያመዝገቡ ምን ላድርግ እስኪ እንዲያው እኔ ለፍቼ አንተ እኔ ነኝ ያሳካው አንተ ነህ ያሳካው ብለህ ታውቃለህ? ግድ የለም ያሁን ሞክረውና ባንተ ይሆናል። አረበል ታው አያመዝገቡ ታው አይ ያቺ ሰላም እንዳንተ ቀይራለች ያቺ ይውላ ጀመረ ወይ አብረን ተርኮለልን ወይ ማተርኮ አይ ያለድ ለራስህ ደነዋል ራስህን ችል ታለ ዘመን ታንተ ጋር አታበው ወይ ናንን እንዴው ሲጀመር አለ እኔ እኮ አይሆንልህም ዝም ብለህ ነው እንጂ አያመዝገቡ ናማ ጥሩ ስራ ነው አንተ ጥሩ ስራ ተመስግነ ሞት እስቲ እድሜ ልክን እንዲህ ዝም ብለህ በየመሸታ ቤቱ እንዴው አለ እኔ አይሆንልህም አያመዝገቡ ተሰማኝ ዳር ኧረ ዘውዱ ኧረ ዘውዱ ወንድሜ ገደልኩ አንተ ነህ ማንም አልገደለው ረቅኛሽ ወለኔ ትጠጣዋለህ ለምን ነው የምጠጣው ጀግንነት አንተ ይደላል 6 ዓመት አንተ ነው ተጠብቀኝ ነው አጠብቀኝ በኋላ የሚቆጫችሁ ነገር አታርገው። የሰራው ሰዓት ታውቀዋል። እየሰማኝ ነው ወንድም እንዳልገደልኩት የዛለት ማታ ሶስታችን ተከራይ ሰማኛለህ ሶስታችን ሞቅ ብለን ደህና ደሩ ብዬ ትቸሰሩ ያንተ ወንድም ማን እንደገደለው ሳታውቅ ማን ምንድነው ዘውሩ ምንድነው ቆይ ተናግሬያለሁ። እየቀጣን እያለ ወንድም ጋር ሞቅ ብለን ነበር። ከዛ በኋላ ደህና ደሩ ብዬ ወደ ቤት የሰድ ወንድሜ ነበር ካንተ ጋር እኔ አልገደልኩትም። ለቂማ ወይ ማለት አዎ ከሶስታችሁ ውጭ ማንም አልነበረም። የገደልከው አንተ ነህ፣ ጥላቴ አንተ ነህ። ማንም አይደለም የገደለው። አይ ወይ አረ ወይ ዝም በሉልኝ። እኔ ማውቀው ምን እውነት አለኝ። ዝም በሉ። እኔ ሁለት ወንድሞቼን በአንድ ቀን ከማጣ ብዬ ነው እንጂ ብዙ ነገር አውቃለሁ። ዝም በሉ። ምንድን ነው የምታውቂው ነገር? ንገሪኝ እስኪ እኔ ያለ ነሽ አይኔ ተናገር። ያ የምታውቂው ካለ ያን ቀን በጣም ሰክራችሁ ነበር ሶስታችሁ። ጠጥተን ነበር። ሰፈር ላይ ስትደርሱ ግን ሲሳይ ደህና ደሩ ብሏችሁ ተለየ።
ተለይቶ ሁለታችሁ መጣችሁ። ሁለቱ ግን ዘውዱ አንተና ወንድም ግን ምክክት ከኔና ካንተ ማን ነው የሚያሸንፍ ብላችሁ እዛው ላይ ገጠማችሁ። እኔ ለከብቶች ሳር እየጣልኩ ነበር። አንተ ወንድምን ሰክረ ስለነበረ ቅጥቅጥ ያረከውና ጥለው ገባ። ወንድምን የገደልከው ምን እንደምታወሪ ያኔ አባ ገለዋል። ዘውዱ ተወይ። ወንድምን ገለዋል ያልሽ አንተ ነህ የገደልከው። ወንድምን የገደልከው አንተ ነህ ዘውዱ። እንዴት ወንድሜን እገላለሁ? ወንድሜ እኮ ነው። ሰክረ ነበር ምክክት ገጠማችሁ። ወዲያው አናቱን አልከው። ያኔ አባ የምታወሪው ነገር ግን ታውቂዋለሽ? አውቀዋለሁ። ወንድምን የገደልከው ራስህ ነህ። ምን ላድርግ? መናገር ነበረብኝ። ሁለት ወንድሜ ባንድ እንዴት እጄን አምሳለ ወንድሜ ጋር ሰክረዋል። ዘውዱ በሰዓቱ ሞቅ ብዬ ነበረ። ሲሳይ ግን ምንም አላደረግም። በቃ ይበቃል። አውቃሽ እንደው ከሱ ጋር እንዳጣላ ፈልገሽ እንደው እንደዚህ የምትይኝ የአይናባ የእውነት ነው? አሁን ያልሽው ነገር የእውነት ነው? እኔ ብቻ ነኝ ይሄን እውነት የማውቀው? የገንዘብ ወንድሙን የገደለው እሱ ነው። ወይኔ አንተ ነህ የገደልከው። እና እኔ የገደልኩት ወንድሜን የገደልከው ነኝና አንተ ነህ የገደልከው። በሰዓት ታማኝ ዘውዱ አንተ ነህ የገደልከው። ጠጥረ ነበር፣ ሰክረ ነበር። ብትቆሚ የሚገባ ሰው አታውቅም። አብረሽ ትሄጃለሽ። መጣች የዝና ደህና ቆያችሁ? መጣሁ እንድ በሉስ መጣሽ ወይ እንሂድ። እኔ እኮ ቀረሁ አልሄድም። እንዴት ዋ ግን እኛ ባለቤትሽ አንቺ ለቀቁሽ? ኧረ እሳቸው ዙረታቸውን ሲሄዱ ነው በጎን እሳቸው ሽክም ሲሄዱ ነው የቁልቁለት። እንደው መጥኖ ይስጥሽ፣ አደራሽን መጥኖ ይስጥሽ። እኔ ባንቺ ቦታ ብሆን ያን ባልብዬው አብሬ አልቀመጥም። ምን አደርገዋለሁ? አንድ ጊዜ እድል የሰጠኝን ምን አደርገዋለሁ? የደጋ እንደው ቁርጭምጭሚትሽን ይዞ ወደ ቤት አረግ በይት በይ እንግዲህ ዋ አንቺ አተረፋት እንዲያጀደፋት እንግዲህ ጋርሽ ነው እንግዲህ ተሳቸው ላይ ውረጅልኝ። ዋ በቃሽ ተቀመጥሽ አንቺ እንዲህ ያለ ትዳርም አለ ወይ እንዴ አለ ባልነሱ ነው። እናንተ ምን አገባችሁ? እንደው ምን አንቀሽቀሻችሁ? እንደው ሰላም ምን አድርገን ያህል እንዴ ያያዳፋ ይዞሽ የሚሄድ ሰው እያየው እንዴ ያረገሽ እቤት ሄዶ በባዶ ቤት እንዴ ያረገሽ ነው እኮ ፍቅር ነው። እንደው ለሰው ያንሳል ብሎ ነው እንጂ ወዲያ አባው እንጀሻ ያወጣል ማለት አሁን ነው። አንተ ሄዳችሁ ሌላ ነገር እንግዲህ ዝም ብላችሁ አትጣሱ። እንደው እኔንም ነካኩኝ፣ እንደው ክፉ ቃል ጣል ጣል አረጉኝ። እንደው ትዕግስተኛ ሆኜ ዝም አልኩኝ እንጂ እኔ አልሄድም። እናንተ ሄዱ የዝና እንግዲህ አልሄድም ካልሽኛ ማንሄድም ወደ ቤታችን እንመለስ። ምን እናደርጋለን እንግዲህ? እንዴት እኛ ምን መጥቶብናል? አዳራሽ እንዴ አንቺ መጥቶሽ ነው? ኧረ ዝም ብላ ጭርፍ ተሰማው ብላ ዝም ብላ መቼም ሰው ታውቂያለሽ፣ ብዙ ነገር ማውራት ነው ያሉ ነው። ዝም ብሎ ነው ባሽ ኦክ አይ እንደው ደግም አልሰራ እንደ ይቀጥቅጥሽ አንቺ ባባብል እንደው ተወጥቷል። እንደው አደራችሁ ሽልክ ብሎ የሆነ ነገር እንዳያደርግ አደራችሁ። ለሊቱ ሙሉ የኛ ያክል ሲያነፈርቅ ነው እኮ ያደረ እጀን በእጅ ቆረጥኩት እያለ ነው። እና ያይና አንቺ ትሻለሽ። እሺ ተንከባከብ። አንተ ታጠገዋት በጣም ሲገባ አብረው ደግሞ እንደው አያ ሲሳይ እንደው ማን እንዲህ ያረጋ እንደው ያለ ጥፋትህን የሳበራይ ዝም ብዬ እንደው ይቅርበል። እንደው ችግር ኧረ እንደው ችግር የለም። ቆጭ ጋሽ ሲሳይ እንግዲህ ምንም ይቅርበልኝ። በአጋጣሚ እኔ ነኝ እናቴ ያን የተጎዳችሁ እናንተ እኔ ምኑን ተጎዳሁ? ታሰርኩ በከማጣ ብዬ ዝም ብዬ ሚስጥሩን አንተንም አይሆኑ አደጋ ውስጥ ከተትኩ ሳቀጣጥል ሳጌዚ ነው ምላሹ። ሰላም ብቻ እሱ እንዳይጎዳ እናንተ ተንከባከቡ። ወይንሽ በቅላለሁ አይዞህ በለው ተጎን ይሁን ጠንከር በል እየገባሽ እያየሽ እሺ ደህናዋል ባጭንስ አስተያየተው ነው። እንደው ምን እናድርገው ይሆን እናንተ?
ምን ይሻላል? እንደው አይምሮውን እንደው የሚነግስበት ነገር እንደው ምን ነገር ነው? ቁጭ ብሏል። ተመስገን ነው እንጂ ዛሬ ወይ ጉድ! አፈር ልብላይ እጄን በእጄ በላው ማለት እኮ ነው። ኧረ አፈር ልብላ። እንዴት አረፈዳችሁ? ቁጭ በሉ እስኪ። ደህና ናችሁ? ተቀመጡ። ደህና ነን። እና እንዴት ነው ሲሳይስ? ሲሳይስ አላደረም። እዚህ እዚያ ዘውዱ ጋር እስኪ አብረን ደርብ ነው ተሱ ጋር እንዳደረ ነው። አልመጣም። እኔ ልሙት አፈረላ አንጀታም እኮ ነው። ሰው ያላበ ሰው ይሄን ያህል ጊዜ እንዲህ ሲሆኑ መኖር ይሁን ለበጎ ነው። ምንም ይሁን ምንም ቢያንስ አሁን እንደው አያሲሳይ ነፃ ነው ተብሎ መታወጁ ትልቅ ነገር ነው። እነሱ ቤት ምን ጊዜም አንዴ ጎሏል፣ መመለስ አይቻልም። እንዴት ይደረጋል? ትዳርና ቤት ለቆ በማያውቀው ነገር 6 ዓመት እንደ ቀልድ 6 ዓመት ለኛ ብሎ ነው እንጂ እንግዲህ አንተን ነገር ለማብረር ዛሬ ያን ጊዜ አንተ ነህ እንደዚህ ያረከው ሲባል አንዱ ዘንድዶ ቢደበቅ አንዱ ላይ ሄዶ ቢሸሸግ ዛሬ ወይ ተኔ ወይ ተልጄ ወይ ተዋህቶቹ አንድ ነፍስ ሳይጠፋ ይቀር ነበር። ምላሹ መልካም አስተዋይ ሆኖ ምላሹ መልካም እንኳን ደስ አላችሁ። ቢያንስ የነሱ ጋር ምላሹ መልካም ነው። ምላሹ መልካም ሌላ ነፍስ አልተጠፋፋ። ዋ አያስ ሰላም አይደል? ለናድር ኧረ ቁጭ በሉ ይበቃል። የምትገኝ አንተ ነህ። እንደው ደግሞ እዚህ ሄደህ ካልቀመጥ እንዴት ነው ዘውዱ? የሆነ እንደተባልኩ ይቀር ይሻላል። ወንድሜን በላሁት እያለ ምን ደምባ አይደል የሚያለቅስ? ምን ያርግ ታሞ ይቀራል ብላችሁ ይሄ ነው ሌሊቱን ሙሉ ብናባብል ልቅሶ ሌሊቱን ሙሉ ሰው አንዴ እኮ ተስቶ ተቆርጠ ወይ በተሳሳተ መንገድ ሄዶ ስንት ነገር ሊያበላሽ ነበር። ያችም ልጅ ተማል ተገኝታ ይሄን ባታወራ አሁንም እንደዚህ ወደ መኛ እንደሆናችሁ ከበር ምትቀጥ ሞትስ ነበር አይደል? ያያመስገው እንዴት ይደረጋል? የሞተው ሞቷል። ቢያንስ እንደው አሁን ካሉት አለመጥፋቱ አንድ ትልቅ ነገር ነው። የሞተው አንዴ ሞቷል። ምን ጊዜ ምንም አይመለስ። በስተት ዛሬ ከኛ አንድ ነፍስ ቢጠፋ እንዴት ይሆን ነበር? በየነ ማለቅ ንግራ አይደል የገባኝ። እንዴት እናርገው? ምግብን ማለት አለና ግቢና ና እንጂ ወደዚህ ና እዚህ ና ወደዚህ ና እዚህ ሆነ ዘውዱ ና እንጂ ወዲህ ና ወደዚህ ተጠቅ እንግዲህ ምን ሆነ? ምኑ ነው የምትወው? ወይንሸት አዝነህ ተጎድተህ አንተ ምን ታመጣለህ? ከዚህ በኋላ የኔ ህይወት ምንድነው? ተስፋዬ ምንድነው? ከዚህ በኋላ የገዛ ወንድሜ እንግዲህ በሰላም የሚኖር ይመስልሻል? አሚኖር የሰላም ያገኝ ይመስልሻል? እንግዲህ ቀደም ነበር እጅ መጥኖ መደቆስ አለ። ሰውየውን ያለቀል ዞሩ ማልቀስ ዝም በይ አንቺ። ቀደም ነበር እንጂ መጠንቀቅ። አሁን ተሆነ በላይ ሆነ ነው እንግዲህ ተው። ሌላ ቁስል አጨምሪበት ሌላ ሰዓት ሰውየውን ያለ ጥፋቱ 6 ዓመት ሙሉ አሳሰርኩት። አሁን እኔ መኖር አለመኖር ምንድነው ጥቅሙ? ራያለኔ ስትል ኑሮልኛል አንተ አልጠቅምህም። ወደዛ ሆነልኝ እንጂ ዘውዱ ምንድነው? ልጁ ምን አጠፋህ ደግሞ እንደዚህ የምትገፈትረው? ቀደም ነበር እንጂ መረጋጋት ማስተዋል። እንግዲህ ምን ያደርጋል መነቅነቅ። አንቺ ዝም በይ ሁለተኛ አንዳሽ ነገር ወይቂ አንቺ እያለሽ ምን ሰላም ይኖራል? ጨኳል ሰላም እኮ አይኖርም እዚህ ቤት ውስጥ። እናንተ እሷስ ቢሆን እንደው ክፉ ሰው ሆና ነው እንጂ ይሄን ያክል ዓመት 6 ዓመት ሙሉ ሲታሰር ምን ነው ብትናገር አንቺ የጨነቀው ሙካን ነው። ወንድሜ ቢሆን ይሄን አደርጋለሁ። እኔ አሁን የሚያሳዝነኝ አልኳቸው የሞተው ሙቷል። አንዴ ተደርጓል። የቁም ሞት የሞተው እኮ ዘውዱ ነው። አልቁሶ ሊሞት ነው። ማታ በቃ እኔ በቃ ምን እንደሆነ ብታዩት እኮ ያሳዝናል። ወንድም ምን ያህል ነገር በገዛ እጅ በመጠጥ ስሜት ተነሳስቶ ወንድም ምን ያዳል ሰው እንደምን ብዬ ቤት ድረስ ባደርሳቸው ነው። ዘውለት እኮ ቢነገር ትእዛዝ ነው አልፈው እንግዲህ አሁንስ ቢሆን የኛ ቤት ብቻ እኮ አይደለም ተፈቶ የኖረ እሱም እኮ ቤቱን ፈቶ ዱር ለዱር ሲሄድ አይደል የኖረ። ተጎዳን እኮ እኩል ነው። አሁንም ቢሆን እንደው እነሱ ይበልጥ ተጎዱ እንጂ አያርስ ነው። እንዴት ይደረጋል? እንዴው ግን እናንተ ይሄ ተልክ ከበላይ መጠጥ ያለውን ጉዳት አያችሁ አይደል? ዛሬ በጀሾ ፈረስ ተነሳስቶ የእናትን ልጅ መግደል የእናቱ ልጅ ገሎ ህሊናውን እስከማያውቅ ድረስ መጠጥ አይደለም
መጥቶ ተመጥኖ ቢጠጣ ታቅም በላይ ባይሆን ባይመሽ በግባቡ ቢሆን ይሄው ሊመጣ እሱም ትዳሩን ፈቶ ጫካ ለጫካ ቤት ይረበው አብሮት እንደወጣ እኮ ነው አብሮ እንደወጣ ምን ከሲሳይ ጋር አብረው ወጡ አብረው ገቡ እና እባካችሁ አንድ ነገር በቃ ሆኗል። እንግዲህ ስህተት ነው ተፈጽሟል። ከዚህ በኋላ እናንተም የነሱን ቤተሰብ ስታዩ ሽቅብ ቁልቁል ማየት ነው። እንደው አደራችሁ ያባከና ብላችሁ እናንተ እንደውም ከኛ ወርዷል ሰላም ብለው አዎ ያስ እንደው እንደዛ ነው ካላባበል ነው እርግጠኛ ነኝ። እኔ እንጃ እኔ ፈርቻለሁ። ጠይቁ። ስለዚህ ዘውዱ እናንተ እየሄዳችሁ አጽናኑ። አሁንም ይኸውልህ እኛ እናጽናናዋለን። አሁን እሱ በእንዴት ተነሳስቶ ደግሞ አሁንም መጠጥ ውስጥ ገብቶ ሌላ ራሱ ላይ ሌላ አደጋ እንዳይፈጥር መጠጥ እንዳይጠጣ ምከሩት። እሱን አይደል ተቆጥቶ ራሱ ላይ እንዳይወስድ ቆጣዋለሁ። ያኔ ተረፉ በዚሁ መሪ አይቀርም ቆጣዋለሁ። ቀስ እያለ ይረጋጋል። አያመዝገቡ ዋናው እውነቱ መውጣቱ ተዋለሁ። ግን የመጠጥ መጨረሻው ይሄ መሆኑ ያሳዝናል። በእውነት አትጠጡ እስቲ አታብዙ። አንተ አበው አያመዝገቡ መጠጥ ማንተ ሳፍልቅ አይደለም መጠጥ ሁላችንም ስንጠጣ የታየ ይሄ ነው። ኧረ ተው አያመዝገቡ። እኔ አይደል ገድፌ ቤት ድረስ እንደው ትራስ አድርጌ እንደማስተኛ ኧረ ተው አያመዝገቡ። ጓደኛ መጣት ነው ሁሉ አንተን እንደከም ታስገባ አያለው አያመዝገቡ እኮ ቢያንስ መቱን ነው እየተሳደቡ የሚገቡ አንተን ግን ሰንጥቄ እንዳክርማ ነበር። ይሄ ነው እንግዲህ እሞች የምንስጋ በይው ተንግዲህ አንተ ጋር አበው ተነ ሚስት ጠምደ ይዘኛልና አንተ የለቀቁ ጊዜ እንድች ቆይ እንዳተዛች መጠጥ ቤቷ አያመዝገቡ። እኔ ዛሬ የለውም በሰፈር አመዳቸው ነው በዚያው ለካ አፍቆይ ማለት ይመናላችሁ አሁን ክፉ ቢናገሩኝም እንደዚህ አርጉ። ጠያቂ ያሳጣኝ እንግዲህ ጠያቂ ያሳጣኝ አፋቸው ሽሮት ቢሄዱ ጥርስ ባዳ ነው አሉት። አንተ ሳቅን እኮ አሁን እንግዲህ ከዚህ ነው ስድብ የሚጀምሩ። አሁን እኮ እዛ መዝገቡ ጋር ሄድም እኮ እንትና ጋር ዘውዱ ጋር በዚሁ መጠጥ ገብቶ እንግዲህ መንደርተኛ እንዳልመት ነው የሚቀረድዱት። አደራ እርም ይሁን እንግዲህ እንዲያው እርም በልተ እንግዲህ መጠጥ እውነቴን ይጠጣል ቤት ነው እናቴ። ከዚህ በኋላ 6 ዓመት እኮ መጠጥ አላየሁ። ይሄ ለእናንተ ዘውዱ 6 ዓመት ሙሉ እዚህ የትሜነውን ሂዶ ሲሳይ ሲመጣ ተታሰረበት በቀለዋለሁ ብሎ ሲኖር የነበረ አቶ ሲሳይ ተታሰረበት በ6 ዓመቱ ብቅ እኔ ልሙት። አሁን ዘውዱም ተከትሎት ቤቱ ከች አያሲሳይ ሲፈታ ደግሞ ዘውዱም ተነበረበት ተዚያ ተጫካው ብቅ አለን እምላችሁ። እሺ ይሄን ያህል ሪቦጭ ርምቡጭ ሲባል እንደ ነበረ እናቴ ወንድሙን ማንገሎት ቢገኝ ጥሩ ነው አቶ ሰውዱ። እኔ ልሙት በስማ የገዛ ወንድሙን አሁን የእግር እሳት ሆኖት ምን ይሁን አሉ። እጁን በእጁ አጥፍቶ ይሄን ነገር ደግሞ አይናባ ታውቀ ኑሯል። ይሄን ያክል ጊዜ ዝም ብላ ተቀምጣ ሲሸፍት እንዴት እንደው ሲሄድ እንደው አለመናገሩ አያሲሳይ ካለ ኃጢያቱ ነው ታስሮ ያኖሮ አለ ኃጢያቱ ነው። ዘውዱም ቢሆን አላበሰው አላውቆም ኑሯል። ያን ቀን ሰክረው ኑሯል አሉ። የለም አይተዋወቁም። ዝም ብሎ እንደ ጨዋታ የጀመሩት ነገር ህይወቱ አልፎበታል። አያውቅም ነው እንጂ አምሮን እስከሚሰክራው ያያቸውን ሰው ሳይሰማ አይቀርም ማለት ይሄ ነው። ይሄ አይደለም እና በገዛችሁ ገደለ በገዛችሁ ያው አያውቅም እንጂ በመጠጣቱ ምክንያት አያስፈልግ ኧረ መኖር ማያስፈልግ ይኸውልሽ እንዲህ ያለ ነገር ተፈጠረ። ይሄን ያክል ሰውዬውም አላበሰው ታስሮ ኑሮ እሱም በገዛ ወንድሙ እጁን ሰንዝሮ እግር እሳት ሆኖት ይኖራል። እንግዲህ እንዴት ሊችለው ነው እናንተ? እንዴት ይቻላል? አለመሆኑ ነው እንጂ አሬ እግር እሳት ይታያችሁ እንግዲህ እጅን በእጁ በለው እጅን በእጁ እንደው ማን ያለህ ይባላል። አበው እኔ ነው ምን አይነት ያቺ ማናት? ያንተውም የኔውም ጉድለት አንደኛው ደግሞ ማን እንደሆነች እንጃ። እንግዲህ ደግሞ አንድ ደግሞ አግኝቷል። እስኪ ሙት በለኝ እስቲ አበው ሙት ምን ሙታለሁ? አንተን የታስቀይማለሁ። ይሄው እነሱ ቂጥ ለቂጥ ገጥሟል። እዚህ ኧረ እውነትህን ነው። ያቺ ልጅ ዛሬ ወጣ ነው እንዳትለይ ብቻ ዛሬ ወጣ መቼም ይችላል ይሆን ድርስ እኮ ነው። አይ የዝና እንዳዞር ተመስገቡ ነው የዝና
አያ መዝገቡ ቆይ በሞት እንዲሁ በሞት የዛሬን ብቻ ደርሼ ልምጣ። ንጹህ ኧረ ቆይ እኔና አንቺ እናወራለን። ንጹህ ዋ ነብር አገኝ በይ የዛሬን ብቻ ፍቀዱልኝ። ዳያ አይሆን በጭራሽ አያ መዝገቡ ምን አለ መሰለኝ ምን ንጹህ ተውማ ቤቴን የማውቀው እኔ ነኝ። ቤቴን የማውቀው እኔ ነኝ። ተወኝ ምን ንጹህ ምን የዝና ምንድን ነው የነገርኩሽ? እንዳትወጪ አላልኩም? እሱማ ብለውኛል። እንዲሁ አዩ አያ መዝገቡ ይኸውልህ ሲያትል ለቀቅ ካላረክ ያዝ ለቀቅ ካላረካት አይሆን እኔ አልስማማበትም። በዚህ ስትርኩፍትር አድርጎ ነው ሴት ልጅ መያዝ። ያዝ ለቀቅ ምን ነው ጨዋታ ነው። አሁን ይሁን አብረናቸው እንዴት የሚሄዱበትን የሚያወሩትን ምንስ ምን ችግር አለ? የት ነው የምትሄዱ? የዛሬ ድግስ ደርሰናል። ድግስ ነው በሉ። እኔ የምወደው እጅ ድግስ ውስጥ የማናት ደግሞ ጭሞ ነግሬያችሁ ነበር። ፊትና ኋላ ተሆነ ሲከናና አንቺ ቀሪ እያሉ እንደ ደሮ መሰንከል ግም ነው ይልም። አሁን ስለምጃለሁ ልሙትልሽ ነው። አቤት እንደው ምላሽን አታስረጅም። እንደው ያበው ሚስት ምን አይነት ናት አታ